የውስጥ ያለው ኦልሬዲ ሲስተም ክሬት የተደረገ አለ። ያንን ሲስተም እንትን የምትይው አንደኛ ኢንስቲትዩሽኖችን ክሬት በማድረግ ነው። እነዚህ ሰዎች ስለነሱ አጌንስት ተናገሪ ብትይኝ ራይት ናው ኖርማል እንትን ቢሆን ብሊቭ ሚ ብዙ ነገር ልናገር እችላለሁ። ግን አትሊስት ነው የምነግርሽ እነዚህ ሰዎች ሲስተም ክሬት አድርገው ሙቭ ፎርዋርድ ፓወርን ለአንድ ነው የምነግርሽ ለዲፍረንት ጀነሬሽን ኖ ማተር ዋት ማንም ቢመጣ ማንም እንደ አገር ማንም ገብቶ ሊደፈነፋብን የማይችል ቼክ ኤንድ ባላንስ ክሬት ማድርገው ማለፍ ከቻሉ that's good enough። ዝም ብሎ ግን ቤዚክሊ ይፍረስ ሁሉ ነገር ቤዚክሊ እኛ ባልነው ብቻ ኤኒቲንግ ከሆነ ግን ሞር ያንን የሚፈልገው ውስጥ አንስቴብል እንዲሆነው የሚፈልገው ነው። ያንን እየተጠቀሙ ያሉ ደግሞ በጣም የተለያዩ አይነት የውጭ የኛ ብቻ ሳይሆኑ የውጭ አገር ሌላ ኢንትረስት ያላቸው በውጭ ጋይድ የሚደረጉ አሉ ብዬ ነው ማምነው። ሶ ኮምፕሊትሊ ባንዴ እናርገው አይደለም። ኦኬ ነገር አሁን ወደድንም ጠላንም ኢትስ ታይም ብዬ ነው እኔ ቦልድሊ የጠየቁበት ታይም በዚህ ታይም ላይ ደፍረው ራሱ መጠየቃቸው ኢትስ ፍሪኪንግ ብሬቭ። በዚህ ሰዓት ላይ ካልጠየቅን አይ ዱ ናት ቢሊቭ 50 ዓመት 100 ዓመትም እናገኘዋለን ብዬ አላምንም። ያንን ነው የምልሽ ማይ ዲር። ግን መቀየሩ ግን ስሎሊ ነው ሊቀየር የሚችለው ብዬ ነው ማምነው። አደጋ አለው ኮምፕሊትሊ ደፍነትሊ አደጋ አለው። እንትን በአንዴ ልቅደደው ካልሽ በተለይ ደግሞ when the people is not educated 80% of our population እኮ is uneducated. They don't even know what's politics. The only thing they know is ዘር ነው። ያ ዛት ይኸውልሽ ለና ዛስ ዋይ አም ሳይን እኮ ምንድነው መሰለሽ አሁን እኔ ትግራዊቲ ነኝ፣ አንቺ አማራ ነሽ። ኢትዮ ኦሮሞ ነው። አሁን እኔ ተወዳዳሪ ሆኜ ላይፋችሁን ምቀየር ከሆነ እኔ ፖቴንሻሉ ካለ ለአማራውም ለኦሮሞም ነው እኔ በእንትኔ ነው በፖቴንሻሌ ነው መገመት ያለብኝ። አሁን ግን ኢትዮጵያ ከተፈጥሮ ጋር ነው እየተወዳደረች። ዋራም ገና ዱቢዛም ትግራዊቲ ነኝ ምንም ላደርገው አልችልም። እውቀቴ ግን ለእናንተ ጠቃሚ ነው። የኔ ችሎታ የእናንተ ላይፍ የሚቀየር ነው። ሶ ምን ይደረግ ነው የምትይው ብትይኝ የኢትዮጵያ መንግስት የኦሮሞ ጥያቄዎች አሉ። ከዚህ በፊት እኛ ማለት እኔ ሀረር ተወልጄ ስላደኩ የኦሮሞ ፖለቲካ አውቀዋለሁ ባይዘወይ እና ሀበሻ አንዳንድ ነገር ሜክ ሴንስ ኢትዮጵያኖች ባይቀበሉን የሚቀበላቸው ነገሮች ይኖራሉ። ሶ እነሱን እንዴት ይደረግ ቢባል ሌላውን በማይነካ አማራውን በማይነካ መልስ መሰጠት ይችላል። ኢኮኖሚክሊ ቼንጅ የሚያስፈልጋቸውን ነገር ይስተካከላል። የአማራ ጥያቄ ደግሞ ምንድነው? ጥያቄውን በሄድኩ ከጫፍ እስከ ጫፍ መብቴ ይከበርልኝ በእኔነቴ ምንም አልነካ ነው። እሱ መከበር አለበት። በቃ ይሄ ህልውናቸው መጠበቅ አለ። ሁለቱም ጋቨርንመንት መመለስ የማይችል ከሆነ ጋቨርንመንት አይደለም። አሁን ግን ምን እየተደረገ መስሎ የሁለቱንም ጥያቄ መመለስ ሲያቅተው ሌላ የትግራይንም ለጠይቅ ኦሮሞነት ብቻ ነው ኳሊፋይ ማድረግ ያለብሽ። የኢትዮጵያ ፖለቲካ ላይ ብሔር ብቻ ነው ኳሊፋይ የምታረጊው፣ ስራ አይደለም። ለኛ ለኢትዮጵያኖች ደግሞ ያ ወደ ኋላ ያስቀረናል፣ ጥቅምም የለውም። ሶ ምን ይደረግ? የኢትዮጵያ ጋቨርንመንት ሲስተማቲክሊ እንዳልሽው ቀስ ቀስ እያለ ነገሮችን ቼንጅ ማድረግ ግዴታ ነው ማድረግ ያለበት። ውስጥ ላይ ይኸውልሽ አሁን ሜን ጎል አልዋሽሽም እኔ የፈለገ ብትይ ውስጥ ያለውን አንስቴብል የሆኑ ነገሮች ፈርስት ቲንግ ፕራዮሪቲ ይሄ በህገ መንግስት ምናምን የሚለውን ነገር ዳስ ሰከንደሪ ብዬ ነው ማምነው። አልዋሽሽም ሲስተማቲክሊ ያንን በተለይ ፖለቲካል ግሩፖች ይሄ መበጥበጥ የሚችሉ እስከዛሬ ድረስ ዝም ብለው እንደፈለጉ እንዲሆኑ ያደረጓቸው እነሱን ኮንትሮል ማድረግ እስከሚሉ ነው የምነግርሽ። አሁን አታይም? በሰሞኑን ደግሞ አዲስ የተነሳ አጀንዳ ማአት ነገር በፈተና ውስጥ ነው እንትን ያሉት ነበር። አመት አላውነኝም ገና ታያላችሁ። ሌላ ሃይማኖቶች ይነሳል። ሶ ኮንትሮል ኤምፓወር ሞር ማድረግ የምንችሉት ውስጥ ያለውን ነገር ኮንትሮል ሳያደርጉ ነው። ውስጥ ያለውን ነገር ኮንትሮል ሳያደርጉ ይሄ ነገሮች ይሁኑ ማለት ዘበት ነው። ኤኒዌይስ ሌሎቹን አሶሪ ማይዲ አንዴ እሺ እውነትህን ነው ተናገር። ኔክስት ምንድነው ሳያቅ ችግራችሁ አለ አማራና ትግራይ ኦሮሞ ብቻ ሀገር ነው ስለምትመስላችሁ። እኔ እንጃ ሌሎቻችሁ በጣም ነው የምታሳዝኑኝ። ለምን እንደማትናገሩ ራሱ ወልቃይት ተናገር። ቀጣይ ከዛ ዩዘር
ገና ደብል ስታንዳርድ እያየሁብሽ አንቺ ላይ በነገራችን ላይ ፍሬ አፍሪካ ነው ከመለካ ወደ ሰምተሽኛል? ምን አደረኩ ልናገር? ሰምተሽኛል ወይ? ደብል ስታንዳርድ እያየሁብሽ ነው ፍሬ። ምን አደረኩኝ? ምን አየህብኝ እንዴ? ዛሬ ደግሞ ሌላ ደብል ስታንዳርድ የመጀመሪያ አንደኛ የኦሮሞማ መንግስት አልሽ። የኦሮሞማ መንግስት አላልኩም። አዳምጪኝ። የኦሮሞማ መንግስት አላልኩም። የኦሮሞማ መንግስት ስፖርት ምን ያደርግለታል? የኦሮሞማ መንግስት እየተሰራ ነው አለች። የኦሮሞማ መንግስት የኦሮሚያ ካርታ ባለበት ላይ የኦሮሞማ መንግስት የሚሰራ ከሆነ አንዴቶ ኢትዮጵያኖች አልኩ እኔ ያልኩትኝ ስጠይ አሁን እዚህ ጋር ምን ትያለሽ ብዬ የጠየኳት ከአማራዎችና ከትግራይ ከአንዳንድ ኢትዮጵያኖች ይሄ ጥያቄ አለ። ምን አይመለከተንም፣ ይሄ መንግስት ኦሮሚያ ኢምፓየር እየሰራ ነው ላያችን ላይ እና አያገባንም። ምን ትያለሽ አስተያየት ነው የጠየኳት። እኔ ሰዎች ከሚናገሩ እኔ ይሰራል አይሰራም አላልኩ። ካፍ ያሉት ባይዛዊ ያኔ ሁሉ ጊዜ ሳወራ ሁሉ ነገር አመለካከቴን አይደለም የምናገረው፣ ወይ የራሴን የሚፈልገውን አይደለም የሰዎች የሰማሁትን ወይ የነበረውን ሂስትሪ ይሁን ወይ ያለውን ባልፈልገውም ብፈልገውም እናገራለሁ። ስናር አባውት ሚ ሰባውት የሰማኋቸው ከሰማኋቸው የኔ አመለካከት እንደዛ ሚውት እያደረግሽ ነው የምትቀጠቅኝ። በነገራችን ላይ እንደዛ ኮንፊውዥን ሰዎችን ጥያቄ ነው የጠየኳት። ኤኒዌይ አንቺ ራስሽ እኮ ጥያቄውን መመለስ ትችያለሽ። የኦሮሞማ ብለው ኮንፊውዥን ሰዎች የኦሮሞማ መንግስትን የሚሰራ ከሆነ ሀሳብ ላይ ምን ያደርጋል? የመጀመሪያው ኢትዮጵያዊነት ሀሳብ ከሌላቸው ገብቶሻል። አንቺ ራስሽ እኮ መመለስ የምችው ነገር ነው። ለሁለተኛ ነገር ደግሞ ምን እርግጠኛ ነሽ ይሄንን ጥያቄ የሚጠይቁ ሰዎችስ ናቸው የሚለውን ነገር ምን እርግጠኛ ሆነሽ ነው ጥያቄውን ለራስሽ ጠይቀሽ ሌላ ሰው የምትጠይቂው? እሱን መፈተሽ መቻል አለብሽ። ምንም ይሄ ግልጽ እኮ ነው፣ መሬት ላይ ያለ ነገር ነው። የኦሮሞማ መንግስት ኦሮሞን እሰራለሁ የሚል ከሆነ ትፈልገኛለህ ብሎ ግብ ውስጥ አይገባም። ምንም የሚያገናኘው ነገር የለማ ከኤርትራ ጋርም ሆነ ከሌላው ጋር ገብቶሻል እኮ ደርዬ። ይሄን ደግሞ ምንድነው የውስጡን ችግሩን የገባበትን ቀውሳውን ለማምለጥ ሲፈልግ የሰውን ጭንቅላት ለመቀልበስ ሲፈልግ አሰብ ኢትዮጵያዊ አሰብ ካልኩት ይነሳል፣ በቃ ቀይ ባህር ካልኩት ይነሳል። ስለዚህ አጀንዳዬን ማስቀየስ አለብኝ ብሎ ይሄው ብዙ ሚሊዮኖች ብር ከፍሎ አናግረኝ የኦሮሞ ህዝብ ምን ይሰራል? ለኢትዮጵያ ጥቅም ነው አሁን የባህር በር እያለ ያለው አልክ። ኦኬ እኔ ደግሞ ምን ልንገርህ፣ ፕራይም ሚኒስተሩ ራሱ እኛ የሰውን ሀገር በጉልበት ለመውሰድ አይደለም፣ እኛ አክሰስ ያስፈልገናል እየነገረ እኮ ነው። ከገባ እየነገረ እኮ ነው። አይነው አሰብ የኛ አይደለም፣ ግን አክሰስ ስጡን እያልን ያለ ነው እያለ ያለው እሱን የሚከራከሩ ሰዎች ተከራከራ። እኔ ቤዝዶን ካለበት ነው ይሄው ሰው ነው ቀየረው። ፈለገው ብዙ ሚሊዮን ብር አፍስሶ ሚዲያ ላይ አምጥቶ ሰውን ይሄው እኔና አንተን ያባላናል። እዚህ አሁን ያለው የብልጽግናው መሪ እኔ የምልህ በየቀኑ እየወጣ ጉራ ይነፋል። በየቀኑ እየመጣ ድሮን ሰራን መከላከያ ብሩክ ያዳምጠኝ። አንደኛ የመከላከያ ግንባታ that is none of our business። ማንኛውም ኤርትራ አይመለከት። አስመራ ላይ አይደለም የምንሰራው፣ ኢትዮጵያ ውስጥ ነው የምንሰራው። የኢትዮጵያ አስፈለገ ጉራ ምን አስፈለገ? ጦርነት ለመቀስቀስ ጦርነት ምንድን ነው የሚገኘው? ንገረኝ። የትግራይ ህዝብ፣ የአማራ ህዝብ፣ የአፋር ህዝብ አያሳዝንም? ይሄ ሁሉ የሞተ ህዝብ አያሳዝንም? አሁን በአሁኑ ሰዓት ስለ ጦርነት እንኳን ይሰበካል። ይኸውልህ በነገራችን ላይ ኢትዮጵያ ትልቅ ሀገር ነች። መክተረፈ ደግሞ በኢንተረስት ጉዳይ ከተለያዩ ሀገሮች ጋር ኢትዮጵያ ትገናኛለች። ለምሳሌ ከግብጽ ጋር ትገናኛለች። አንድ ቀን በኢንተረስት ኤርትራ ከሌላ ሀገር ጋር ግብግብ ስትፈጥር አናውቅም። ሁለተኛ ስለ ኤርትራ ደግሞ የምታነሳ ከሆነ የኤርትራ ሁኔታ ራሱ ለኛ ራሱ ከባድ ነው። ምክንያቱም ከዚህ በፊት አስታውሳለህ ከየመን ጋር ግብግብ ውስጥ ስትገባ ኢትዮጵያ ኢንተርፌር አድርጋለች።
ከጅቡቲ ጋር በነበረው የእንትን ጦርነት ሲገባ መለስ ጉሮሮ ለጉሮሮ ተያይዞ እኮ ኤርትራ ኢንተርፌር አድርጎ እኮ ጦርነት አስቆሟል። መፈጠር መቻል የለበትም ብሎ ገብተዋል። በተረፈ ቀደምም ነገር ያለው የውጭ ፖሊሲ ለውጥ በሌለበት እዚህ ጋር መጥቶ ጦርነት እያሉ በሚደሰኩሩ ሰዎች አይምሮ ተበርዞ ከኛም በዛኛውም በእናንተም በኩል የውሃ እንደጠማው ሰው ደምን ግልጹ ልንገርህ፣ በኤርትራ በኩል ጦርነት ይነሳል ተብሎ ሚዲያ ላይም አይነፋም። ይሄን አደረግን፣ ይሄን እንዲያደረግን ነው፣ ቦታ እየቀያየርን ነው፣ ቦታ እየያዝን ነው፣ አንድም ነገር አትሰማም። የኛ ህዝብ አስመራም መላ ኤርትራ ውስጥም ግልጹ ልንገርህ፣ ኢንተርኔትም እንደዚህ ብዙ አክሰሱም ስለሌለ እየወጣ እንትን የሚል አይደለም። ውጪ ላይ ግን እያንዳንዳችሁን ሳያችሁ ያው በቃ ጦርነት አሁን መነሳት አለበት፣ አሁን በቃ ቻንሱን መጠቀም አለብን ምናምን እያላችሁ የምትነፉት እናንተ ናችሁ። ጅደርዬ ይሄ አሁን ብልጥ ጨዋታ አንዴ ሜካፑን አትቀባ። ይኸውልህ ሰዎች አንዴ ኢትዮ የዚህን ያክል የምትተዋወቁ ከሆነ ተደዋውላችሁ አውሩ። ሰዎች ጥራልኝ የምትል ከሆነ እጠራልሃለሁ። ይኸውልህ ጎልድ አጠገብ አለ። ብዙ ሰዎች መጥራት እችላለሁ። በነገራችን ላይ አንዴ ኢትዮ ተደዋውሉ። ፍሪ ነው ስቴት ከስቴት ራሱ ፍሪ ነው። ስልክ ተደዋወሉን አውሩ። እንደውም ቪዲዮ ኮል አድርግ። አያናንጉ እንዴ ይቅርታ። እሺ ልውረድና ስራም እየገባው ስለሆነ እዚህ ጋር ግን ኢትዮጵያን ወዳጆቼም ጓደኞቼም ሁላችሁ እርግጠኛ ሆኜ የምነግራችሁ የኤርትራ ህዝብ ጦርነት አይፈልግም። 100% ሳይሆን ከ150% ሆኜ የምነግራችሁ ምንም አይነት ጦርነት የኤርትራ ህዝብ አይፈልግም። እኛ ሰርተን በልተን መቀየር ሀገራችንን እንደው ለማሳደግ ምኞት አለን፣ ፍላጎት አለን። አንድ ቀን ደግሞ ይሳካልናል የሚል ግምት አለኝ ማለት ነው። ካለው የምዕራባዊ ጫና ከነበረው ብዙ ነገሮች እንግዲህ ታውቃላችሁ ማለት ነው። የነበረው የ27 26 ዓመት በሙሉ የነበረብንን ነገር ታውቃላችሁ። ከዛ ሁሉ ወተን ሰላምን ስለምንፈልግ ማንም ሰው እንዲሞትብን አንፈልግም ማለት ነው። ጎበዝ በግድ ዝም ብሎ በቃ በአይን አውጣነት አሁን እንደሚደረገው አይናችሁን አፍጥጣችሁ እናንተን አይደለም። እኔ ይቅርታ፣ በጣም ይቅርታ ከተሳሳትኩ ማንንም ማስቀየም ስለማልፈልግ ብልጽግና ጋር ያለው ሰው እንዳለ ግን ሳየው አይኑን አፍጥጦ እንዲሁ በደረቁ ማለት ነው ብዙ የጦርነትን እንትን ሲናገር ሲሰብክና ለስገው አሰብ ምናምን ሲል እያየን ነው። ፕራይም ሚኒስተሩም ኤርትራ ላይ መጥቶ በሚሳኤል አይደለም በመጣበት እና የኤርትራን ህዝብ ማንበርከክ አትችልም አይተነዋል ብሏል። ራሱ አምጣልን ጭብጥ ካላችሁ ቪዲዮን ከፍቼ አሁኑኑ በአንድ ደቂቃ ውስጥ ላሳያችሁ እችላለሁ። አስመራ ውስጥ ራሱ ፕራይም ሚኒስተሩ ማለት ነው ቀድመም ነግራችኋለሁ። ለአሰብ አይደለም ህይወታችን አይደለም 1 ዓመት 2 ዓመት እንደው 100 ዓመት አሁን ያለውን መንግስት የኤርትራ መንግስት አንስተን በቃ ዞር አድርገን እንገዛለን ምናምን የሚል አስተሳሰብ ካላችሁ የብልጽግና መንግስቶች ተከታዮች አንዴ የኢትዮጵያ መንግስት ትግራይ ላይ አለ። ትግራይ እንትን ኢሮፕ ምናምን 50 ምናምን ቀበሌዎች አዝዊስ 52 ቀበሌዎች አለና ከሱም ይውጣ ሰላም። ያው ሰላምም ነው ሁለት ነው። ልክ ነው። ኮሜንቲን ታንብቤ ነው ብሩኬ። ሰላም የሚፈልግ አንተን አልፈልግም ከአንተን አልፈልግም ከሶማሌላንድ ልጠቀም ሲባል ለምን ኢንቮልቭ ትሆናለህ? ምን አገባ? ሶማሌላንድ በባህል አትገናኝ፣ በንግድ አትገናኝ። ምን አግብቶ እዛ ውስጥ ትገባለህ? ተው ማለት ያለብህ እኮ መሪህን ነው። የኤርትራ መንግስት እንደዛ መግለጫ ወጣ፣ እንደዛ የሚል መግለጫ ወጥቷል። አይተሃል? ጃንዋሪ 1 ከሶማሌላንድ ጋር ምንም መግለጫ መውጣት አያስፈልግም። የሶማሌ ፕሬዝዳንት ኢንቮልቭ አድርገናል። ሻዕቢያ ሀገር እንደሆነች ከ1991 እስከ 1997 5 ሳንቲም ሳትከፍል ኢትዮጵያ የኤርትራን ወደብ ትጠቀም ነበር። ጦርነት የባድመ እስከ ስለዚህ አሁን ስለሱ ከከፈልናቸው አታውሩንም? ልንገር you never stick your nose to our business ቀረጥ ነው ማለት ይኸውልህ ኢትዮጵያ መጀመሪያው ያንተ አይደለም ልጠቀም ካለች ኤርትራን
አሰብን አይደለም ምጽዋንን መጠቀም መብቷ ነው እኮ እላለሁ። መጠቀም ትችላለች። ግን አንፈልገውም ስንል የመጣ የምናረገው ዲል ውስጥ እየገባህ ነው እኮ እያልኩ ነው። ያንተ መንግስትና አንተ አንፈልግህም ወደ ምስራቅ እንሄዳለን ወደ ሰሜን አንሄድም ስንል እኮ እየሮጥክ እየገባሽ መረጃ አለ ቆይ መረጃ አለ ነገርኩ። ጃንዋሪ 8 ፈልግና ያው ጃንዋሪ 8 2024 ጃንዋሪ 8 የኤርትራ ጃንዋሪ 1 ከእንትን ጋር ገባለሁ ብሎ መግለጫ ወይ ያወጣው ነገር ካለ እስኪ አምጣልኝ። እስኪ አስደግፈው አምጣልኝ። ካፍቼ ላሳይህ። ይሄ ማንንም የጻፈውን ሚዲያ ላይ የምታመጣልኝ ከሆነ ልቀበል አልችልም። ግን እኔ ማምነው ፕራይም ሚኒስተሩ በየቀኑ እንዲወጣ የጦርነት አዋጅ እንደሚያዋራው እሱን ነው ማምነው። ደግሞ ንብረቴን አስመልሳለሁ። እንትኖች እስካልተናገሩ አንዴ ብሩክዬ በቃ አገሱን እናስቲያን ሆነ የምታነሱትን ነገር እየሰማው ነውና በተረጋጋ መንፈስ እስቲ አንድ ሁለት ሶስቱን ነገር እንካ። አንደኛ ብሩክ ያነሳው የኤርትራ ህዝብ ጦርነት አይፈልግም። ህዝብ ጦርነት አይፈልግም። የትማከ ህዝብ ጦርነት አይፈልግም ስለሚጎዳበት አይፈልግም። ግን ህዝብ የሚመራውን መንግስት መዘወር ይችላል ወይስ አይችልም የሚለው ጥያቄ። የሚመራውን መንግስት ፍላጎቱን እንዲያከብርለት ሊያደርግ ይችላል ወይ ካልን የኤርትራ ህዝብ አሁን ያለው በከፍተኛ ዲፕሬሽን ውስጥ ነው ያለው። የሚፈልገውን ፍላጎት መንግስት የሚያሳውቅበት መንግስቱን የሚቀይርበት ህገ መንግስትም ኤሌክሽንም ምን አይነት ሲስተም የለም። ከላይ ወደ ታች ብቻ ነው። ኢሳያስ የፈለገው ነገር በሻዕቢያ በኩል ተፈጻሚነት ያገኛል። እሱ ሬዚስት ካደረገ ደግሞ የሚወሰደውን እርምጃ እንግዲህ ታውቁታላችሁ። በተለይ አንተ ኤርትራዊ ከሆንክ በደንብ ታውቀዋለህ። ስለዚህ ህዝቡ ምንም ፈለገ ምንም እዚህ ጉራ እርምጃ እያልክ ጉራ ራሱ አባት ራሱ የብልጽግናው መሪ አብይ አህመድ የሚባለው እሱ ራሱ ቪዲዮ ከፍቻውን አሳያለሁ። ቪዲዮ ከፍቻ አሳያለሁ። እሺ አሁን ከፍቻ አሳያለሁ። ራሱ መሪው ከነካ ምን እንደምትሆን ታያታለህ። ዝም ብለህ እዚህ መተህ እዚህ ስለ አትጎርርብን። ድሮን ሰራው እያለ ጉራ ይነፋል። አንተ ደግሞ እዚህም እየመጣ ደግሞ እዚህ አትንፋብን። የጦርነት አባዣ በርገር እየበላ አይደለም የሚወራው። እያወራው ያለውትን ነገር የጦርነትን እንትን አታውቅም አንተ። ዝም ብለህ እዚህ ጉራን አትንፋብን ጉረኛ። ያ ቲፒኤልኤፍ የቲፒኤልኤፍ ተቋሚ የሻዕቢያ ተቋሚ የብልጽግና ተቋሚ ፋኖ ኤቭሪባዲ ዌልካም ነው፣ መብቱ ነው። በስነ ስርዓት ያወራል። አይ የምትሉ ከሆነ ግን ፍሪ ግን አንቺ ሻዕቢያ ነሽ አይደል? ኦነግ እኔ ሻዕቢያ እኔ ያ ሻዕቢያ ነኝ። ቀጥል አያነ አሁን መላር ማንነት የማይታወቅ እሺ ቀጥል አያ ቆይ አንድ ጊዜ ያዙልኝ። ምንም አይስ ኦኬ እኮ ነገር በጆሮ ይገባና ከዛ አስባችሁ ካልሆናችሁ አልሆነኝም ማለት ነው አይደል? ክተት ከተባለ መክተት ነው፣ ዝመት ከተባለ መዝመት ነው። ሳዋገባ ከጋ አትሊስት በተወሰነ ደረጃ መወቃቀስ ቢችል ይሆን አይነት ነው። ሰዎች እስከ 60 ዓመት ሰዎች እንዲከቱ የማድረግ ምናምን ከግብጽና ከሶማሌው ፕሬዝዳንት ጋር በዛ ጊዜ የነበረውን መንፈስ ለማባባስ እየተሰራ የነበረው ስራ ጋሃድ አደባባይ የሚታወቅ ነገር ነው። እሱንም አርግም አታርግም ማለት አትችልም። ዝም ብለህ መገዛት ነው። ባለፈው 30 ምናምን ዓመት እንዳረከው ማለት ነው። ነፃ የሚያወጡ የቆረጡ የሚታገሉ ልጆች አሉ። እነሱ ታገለው ነፃ ካወጡ ነፃ አለበለዚያ 2%ንም 4%ንም ግብርህን እየከፈልክ አርግ የተባልከውን ማድረግ ወይ ዝም ማለት ወይ መደገፍ ነው የምትችለው። ሬዚስት የምታረግ ከሆነ ሬዚስት ከሚያደርጉት ጋር ታረጋለህ። እሱ ኢንተርናል ጉዳይ ነው። በውጭው ጉዳይ ኢትዮጵያ የራሷ ኢንትረስት አላት። ኢንተርናሽናሊ ደግሞ ዝም ብሎ ይሄ መብቴ ነው ምናምን ብቻ ሳይሆን ኢንትረስት ያለው ሀገር ከዓለም አቀፉ ማህበረሰብ ጋር ተነጋግሮ ጤነኛ ጉርብትና እንዲኖረው አካባቢን ቀጠናን የሚመለከቱ ነገሮች ላይ የራሱ አካሄድ አለው። ስለዚህ ሚዲያ ላይ የሚወራው ወሬ ጀስት ሀሳብ ለማሰባሰብ ለማብላላት ካልሆነ የሚወሰነው በዲፕሎማቶች ነው ማለት ነው። የአሰብ ክሌምም ሆነ የሲአክሰስም ሆነ ሌሎችም ነገሮች ኢቭን በውስጣዊ ጉዳያችን ላይ መግባትን የሚመለከት ነው ትልቁ ችግራችን። እሱን ለማስቆም ደግሞ የሚደረገው እርምጃ በተለያየ መንገድ ይቀጥላል ማለት ነው። ማንኛውም ሀገር ኢንትረስቱን ለቆልህ እንደፈለክ በሱ ጉዳይ ገብተህ እየፈተፈትክ አንተ ደግሞ በስነ ስርዓት ሶቨሬን ነኝ ብለህ የምትቀመጥበት ይዘት የለም። በተለይ እንደዛ ትልቅ ባውንደሪ ሼር ስታደርግ ይሄን ማወቅ አለብን። መንግስት ውስጣዊ ነገሮች ላይ ዲስትራክት ሊያደርገን ሐሳባችንን አመጣም እኮ መባላት አትተውም ሲጀመር አይደለ? ምንም ባትባልም እኮ ያሰብም ታውቃለህ። መባላት ደግሞ ማለት እኮ አክሮስ ይሄ በብሔር ምናምን እኮ ተከፋፍለ ያለው ሳይሆን እዛው ብሔርህ ውስጥ ራሱ መሽተላቀቅ። ይሄው ኦሮሞ ብሔር ነፃ አውጣለሁ የሚለው አካል እዛ ነው። የአማራ ብሔር ነፃ አውጣለሁ የሚለው አካል እንደዛ ነው። ኢቭን ቲፒኤልኤፍ እንኳን ያለ ልማዱ ይሄው ሁለት ቦታ ሆኖ የሚገርም አይነት ውጥረት ውስጥ ገብቷል።
ስለዚህ መንግስት ምንም ፈጥሮ የሚሰጥህ ነገር አያስፈልግህም ማለት ነው። ፖርት ምናምን የናሽናል ኢንትረስት ጉዳይ አያስፈልግህም። ኦልሬዲ እንደዛ ነው። ስለዚህ ፈጥራችሁ ትመጣላችሁ። መንግስት ሰርቶ የሚሰጠው ነገር የለም። የትኛው ነህ ዳይቨርት እንዳትሆን ነው። ኦልሬዲ እኮ ፎከስድ አይደለም። ይሄንንም ለይቶ ማወቅ ያስፈልጋልና ናሽናል ኢንትረስት የአንድ መንግስት የአንድ ፖለቲካ ፓርቲ ስራ አይደለም። ይሄኛው መንግስት የጀመረውን ከዙ በኋላ የሚመጣ መንግስት ያስቀጥለዋል። ላንድ ላክድ የሆነ ሀገር ሆነን መቀጠላችን ለኛ ጤነኛ ፊውቸር የለውም። እሱን መቀየር የምንችልበት ደግሞ የዲፕሎማሲ፣ የኢኮኖሚ፣ የህዝብ ብዛት፣ የጂኦግራፊ ሁሉም አይነት አቅም አለ። እሱን አቅም በስነ ስርዓት በሰላማዊ መንገድ ህዝብም የመንግስትም የኢንተርናሽናል ኮሚኒቲም ኃላፊነት ነው። እንደዛ እያሰብን ብንነጋገር ጥሩ ነውና ይሄ በመገንፈል በምናምን ብዙ ቢቀየር ነገር የለም። ዝም ብለን እንገነፍላለን፣ ሚዲያ ላይ እንጮሃለን ምናምን አየር ነው የምናባክነው። በዛ ደረጃ እንረዳው ለማለት ነው። ቴንክ ዩ ፍሬ። ምን አለ መሰለሽ በትግርኛ አንድ አባባል አለ ደጊፎም ተሳስዕዋ ዘላ ይመስላ ሰው የፈለገውን ሲያወራ ነበር። አንድ አፍሪካ ነው እንደዚህ ተናገር። ቆይ አፍሪካ ነው ሃዌ ስማ እንድሕር ሰሃሃ ሞትበል ካው ኤርትራ ቁጥቁጡ ታለው ሹቅ ትብልያ ኦኬ በሁለታችሁ ኖ እኔ እኮ ያለውን ሁኔታ እኮ ነው እያወራ ያለሁት። ኦኬ እነሱም እንደፈለጉት ይናገሩ። ተናገርሽ ነው ያገባኝም። ያ የፈለጉት እኮ ሲያወሩ ነበረ እና እቺን ሀገር ኦልሬዲ ሞታለች። የብልጽግና ፓርቲ ከአዲስ አበባ ማስተዳደር የማይችልባትን ሀገር በመጀመሪያ ጊዜ በዓለም ታሪክ ውስጥ ጥቁሮች በጥቁሮች ውስጥ አፓርታይድ እየተደረገባት ያለችውን ሀገር ኢትዮጵያ ናት። የአማራ ማህበረሰብ ኢትዮጵያው እንዳልሆነ አዲስ አበባ የኛ ነው ብሎ አማራ ማህበረሰብ ኢትዮጵያን አዲስ አበባ እንዳይገባ እየተከለከለባት ያለችው ኢትዮጵያ ናት። የትግሬ ማህበረሰብ በአዲስ አበባ ውስጥ ምን እንግልት ሲያገኝ እንደነበረ እናውቃለን። ኦልሬዲ እየፈረሰች ሀገር ነው። አሁን የቀረው መቅበሯ ብቻ ነው። መቅበሯ ደግሞ አሁን የምትስተዳደረው ያለችው በብልጽግና በኦሮሞ እንትን ነው፣ በኦሮሞ ግዛት ነው እየተዳደረች ያለችው። ኦሮሞዎች ደግሞ በግልጽ ቋንቋ ተናግረዋል። የኢትዮጵያ አስተዳደር የተረኝነት አስተዳደር ነው። ድሮ በአማራ ስንገዛ ነበር። ለ27 ዓመት በትግሬ ተገዝተናል። አሁን የኦሮሞ ተራ ነው። ኦሮሞ ደግሞ ለ1000 ዓመት ከስልጣኑ አይወርድም ተብለሃል እና እቺን ሀገር የምትቆየው ኦሮሞ በስልጣን እስካለ ድረስ ብቻ ነው። ከዛ በላይ መቆየት አትችልም። እና መቅበሯ ደግሞ 4 ኪሎ ያለውን ስልጣን መቀማት ፋኖ ወደ 4 ኪሎ ከሄደ ኦሬዲ አቅቷል። የኦሮሞን ሀገርነት ተሰርቶ ጨርሰዋል። ድሮም ለሀገርነት ነው ሲታገል የነበረው የኦነግ ትግል። እነ ሽመልስ አብዲሳ እየሰሩ ያለው የኦሮሞ ሀገርነት ነው፣ ሌላ አይደለም። ለኢትዮጵያ ጉዳይ አሁን ጠቅለው ወደ ኤርትራ እያመጡት ያሉት ኢትዮጵያ ላለችበትን ሁኔታ ማህበረሰቡ አንድ መሆን ስላቃታቸው ለአንድነት ተብሎ ነው እየተደረገ ያለው። በኢኮኖሚ ምን ላይ እንዳለች እናውቃለን። ኢንፍሌሽኑ ኦልሞስት 150 ደርሰዋል። $1 $150 ብር ደርሰዋል እና ምን ማስተዳደር አልቻሉም። ማስተዳደሩ አቅታቸዋል እና ለህብረተሰቡ አጀንዳ ለመስጠት ነው እንጂ የሀቅ አቅም ኑሯቸው ኤርትራን የመውረር አቅም ስላላቸው አይደለም። እንደሚያስቡት ቢሳካላቸውም ወረው አሰብን ቢይዙም አንዲት መርከብ በሰላም ወጥታ እንደማትገባ ያውቃሉ። የኤርትራ ህዝብ ለ30 ዓመት ለነጻነቱ ታግለዋል እና ማንም ኢትዮጵያዊ አሁን አሰብ ይዛለው ብሎ ቢመጣ የኤርትራ ህዝብ አንድ ሰው
እስኪቀር ነው የሚታገልበት። አንዲት መርከብ ሁቲ ያው የመን ላይ በቀይ ባህር እያደረጉት እንዳሉ ሌላ ሁቲ በኤርትራ እንደሚፈጠር መረሳት የለባችሁም። እና ዝም ብሎ መፎከሩ ምናምን ተውት። ማንንም ጦርነት የሚወድ ሰው የለም። ማንንም ሰው እንዲሞትም አንፈልግም። ያው ሳንፈልገው ከመጣችሁ ግን ያው እነ ትግሬዎች ወንድሞቻችን እኔ ምርኮኛ ነኝ፣ አባቴ ምርኮኛ ነው፣ አያቴ ምርኮኛ ነው ብሎ እንዳዘሰናችሁ ያው ትደግሙታላችሁ። ምርኮኛ ነው፣ ምርኮኛ ነው የሚያፈራው እና ብርሃኑ ጁላው ያፈራውን ወታደር እናየዋለን። ቴንክ ዩ። ለአፍሪካ ጥያቄ ኧረ ፌር አይደለም። ለምንድን በመቶ ሺዎች ወደ ሞታ ሀገር የሚሰደደው ታዲያ? የበለጠ የሞተ ነው የሱ ሀገር ወይስ ራስህን እኮ ስደት ላይ ነህ ያለው? አያና አዲስ አበባ ነው የምታወራው ነው እንግዲህ እንዴ? እኔ ስደተኛ አይደለሁም። ምን በርገርን እየጋጥክ እየኖርክ እያለ ስለ ስደት ማውራት አንችልም። ግን ወደ ኤርትራ አልተሰደድኩም። ምንም ቢሆን ወደ ሞታ ሀገር ምን ሆነ ተሰደድክ ነው እኮ የምልህ። ወደ ኢትዮጵያ እኮ በመቶ ሺዎች ነው አይደል ተሰደዱ ያለው? እና ኢትዮጵያ እኮ እንደዛው የመጣን ያለ ነው እንጂ ኢትዮጵያ እየለመን እንድንኖርባት አይደለም። ወንድሞቻችን አንዴ ሳውዲ አረቢያ ወደ ሌላ ዓለም አይደለም እያላችሁ ያለው። ከኤርትራ ወደ ኢትዮጵያ ለምን ትሰደዳላችሁ ነው እያላችሁ ያለው። የሞተ ከሆነ አዎ ከኢትዮጵያ ወደ ኤርትራ እንሰደደም ነው እያለ ያለው። እና ኢትዮጵያ ለመኖር አይደለንም እየተሰደድን ያለ ነው። ለመሞት ነው። ኢትዮጵያ ለመኖር አይደለም። ጥያቄው እኮ የሞተ ሀገር የሚለው ቃል ጋር ነው። የሞተ ሀገር ነው የሞተ እኮ አስተዳደሩ ነው የሞተው። አሃ አስተካክለዋል። አሁን እሺ አስተዳደሩ ነው። አሁን የቀድሞ ጠቅላይ ሚኒስትር ለልና አይኖ ዩ ማቹርድ እንደ አፍሪካኑ ሳይሆን በቃ ፖለቲካ ላይ እናውራ። እኔ ደስ አንደኛ ባይዘዌ ሞራል ምናምን ስለሌለን እንጂ በሰው ሀገር ትራጀዲ፣ በእኛ ትራጀዲ፣ በእናንተ ትራጀዲ ሁላችሁ። እኔ ይሄ ድንፋታ ማንኛውም ነው የምነግራችሁ። በማንም ድንፋታ በአንደኛ አዳሜ በጠቅላላ እርግጠኛ ነኝ ዩሮፕ ላይ ነው ያላችሁት ወይ ውጭ ሀገር ነው ያላችሁት። ሞስት ኦፍ ዩ ጦሱን የሚያገኘው እስቲል መሬት ላይ ያለ ህዝብ ነው። አንተ እንደዚህ ደርጋ አርገ ምናምን ነገር በእናትህ እኛም በምን ምክንያት ሪዝኑን ታውቀዋለህ። አሁን ልባችሁ ድው እያለበት ሪዝንም ያለው ያንን ሴራ ልትደግሙት እንደማትችሉ ስለምትገነዘቡት ነው። ባይሆን ኖሮ ሬዲ ሆናችሁ ፋይት ለማድረግ ሬዲ ወስናችሁ ቢሆን ኖሮ እኛ ጋር መጣችሁ እንደማታወሩ እርግጠኛ ነኝ። እኔ የፈለገ ብትሉኝ እንደ ኢትዮጵያዊ አልዋሻችሁም። እናንተ ሌላ ሀገር ናችሁ። ለአገራችሁ የፈለጋችሁትን ነገር አገራችሁ ማግኘት አለባት የምትሉት ነገር እስከምታገኙ ድረስ ፋይት ልታደርጉ እንደምትችሉ አውቃለሁ። እኔ እዚህ ሩም ውስጥ ያለሁት አትሊስት የሆነ አግሪ የምናደርጋቸው ነገሮች በአንድ ሀገር ላይ የሆነ ነገር ቢነሳ መሰማማት እንኳን እንድንችል ባለፈው ሀፕን ያደረገውን ነገር ድጋሚ እንዳይደገም ብቻ ነው። ባለፈው ኮምፕሊትሊ አንድ ሩም ውስጥ ቁጭ ብለን እንኳን የማናወራበት ጊዜ ነበረ። ኢንፎርሜሽን እንኳን እኛ ያለን ኢንፎርሜሽን እናንተ የላችሁም፣ እናንተ ያላችሁ ኢንፎርሜሽን እኛ የለንም። የነበረው ነገር ማለት ነው። አሁን something happen ቢያደርግ ማለት ነው። ለማንኛውም የጎረቤት ሀገር ሰዎች ይሄ በድንፋታው ማንም መደንፋት ይችላል። እኛም ችግሩ ምንም ሲሚላር ፐርሰናሊቲ ያለን ሁላችንም ምንትን ማለት እንችላለን። ከእናንተም በላይ ማድረግ እንችላለን ብዬ ነው ማምነው። ጦርነት ለማንኛችንም አይበጀንም። ከመጣም ደግሞ ማንኛችንም ባክዳውን እንደማናደርግ እናንተም ታውቁታላችሁ፣ እኛም እናውቀዋለን። ሪያሊቲዋ ነው ይሄ። በሶሻል ሚዲያ ተደብቀህም አይደለም መዛት። ደግሞ ወንድ ልጅ ተደብቆ አይፎግርም፣ ወንድ ልጅ ተደብቆ አይዝትም። ፊት ለፊት ወጦ ነው የሚዝት ወንድ። እኔ በጣም አፕሪሺየት ማረገው በቃ ቦልድሊ ወጦ ሳይደበቅ ወደፊት የሆነ ነገር ከመጣ ብሎ ለአፍ ሳያፍር ወጦ መናገር መቻል አለበት ብዬ ነው ማምነው። ተደብቆ ዛቻ በጣም እቺ ስልክ ጉዳፍልት ወንድ እንትን እንዲል አድርገዋለች። እና እባካችሁ ይሄ ነገር አቁሙ። ማንኛችንም አንዳችን ከአንዳችን ራሱ እንትን እንደማንል እናውቀዋለን። ከላይ ያሉት ፓወር ላይ ማንም እኛን ተጠቅመው
እኛን እንትን ብለው ለራሳቸው ፓወር ላይ እንትን የሚፈልጉ ትላልቅ ፓወርፉል ፓወር ያላቸው ሀገሮች እንዳሉ በደንብ እናንተም ታውቁታላችሁ፣ እኛም እናውቀዋለን። ሶ በሰላም ለመነጋገር እኔቴ ነው። ጋዝ ላይት ለመደራለቅ ለመበሻሸቅ ምናምን ከሆነ ከእናንተም በላይ ልናደርገው እንችላለን ብዬ ነው ማምነው። እኔ እዛ ነገር ውስጥ መግባት አልፈልግም። እልህ ውስጥ ነገር እንትን አትበሉ። በሰላም እንዴት ነው ይሄን ነገር እንትን ልናወራ የምንችለው ነው። የራሳችሁን ፖለቲካ ሰርታችሁ መደባበቅ መብት ነው ብዬ ነው ማምነው። ሰላም ነው የምንፈልገው፣ ሰላም ነው የምንፈልገው። ኢትዮጵያ ውስጥ እኔ ልንገራችሁ፣ በግልጹ ልንገራችሁ፣ እስቲል ኢትዮጵያ ወደ ተመልሰው ኢትዮጵያዊ መሆን አለባቸው የሚሉ ኤርትራኖች አውቃለሁ። እስቲል ለነሱ ስል ከእናንተ ጋር እንትን ማለት አልፈልግም። በግልጹ ነው የምነግራችሁ። እኔ ለነሱ ስል ብቻ ኤርትራ መናገር አልፈልግም፣ ህዝቡን ነው የምነግራችሁ። ከእናንተ ግን መጣችሁ የፈለገ ብትልኝ ይሄ ዲመናይዝ የማድረግ ህዝብን የማንቋሸሽ ህዝብን አንደማይን የማድረግ ህዝብን የመከፋፈል ነገር ከሆነ ለእናንተ መልስ መስጠት አያቅተኝም። አይ ጋራንቲ ዩ። ሶ ይሄ ጋዝ ላይት ነገሩን አቁሙትና ቴንክ ዩ። ለኔ እሱ ዝም ብሎ ነው አፍሪካ ነው። ሌላ ጊዜ እንደዚህ የሚናገር ልጅ አይደለም። ለዛ ነው ላሻም ያልኩት። በቃ ፍሬ እሱ አይደለም ይሄ አያና ላለው አሁን ሌላ ተቀበትከኝ። ቆይ እንዴ ተረጋጋ። አሁን እንትና ነው ዋትስአፕ አለን ሰላም ነው ያልሽ። አሁን ሄሌና ያለችው ኦልሞስት በሁሉም እስማማለሁ፣ ግን አንዳንድ ደግሞ ቅሬታ አለኝ። ለምሳሌ አያና ያለው ሰውዬ የኤርትራን ፖለቲካ እንደ ገደል አስገብቶ እሱ ደግሞ ሰላማዊ ኑሮ እንደሆነ የሚናገር ሰውዬና የሌላ ኤርትራውያኖችን እንደ መጥፎ አድርጎ የሚያዋራ የባሰ ጠል ነው የሚፈጥረው። ሁለተኛ ነገር ደግሞ የምለው ኢትዮጵያ በኤርትራ ህልውነት ላይ ነው የምትመጣ ያለችው። አክሰስ ውሃ ስጡኝ ልጠቀምበት ሳይሆን የምትለው ያለችው መሬቱን እኔ ሊያዘው ነው የምትለው ያለችው። ይሄ ከመጣ ደግሞ ኦፍ ኮርስ ኢንተረስት ያስፈልጋታል ኢትዮጵያ። ለምሳሌ ሌላ አስጣችሁ በሰው ብዛት ስላለች ግብጽ 118 ሚሊዮን ህዝብ ነው ያላት። ውሃ ደግሞ ለሷ ቤዚካሊ የመኖሪያ ጉዳይ ነው። ስለዚህ ለኢትዮጵያ መታ ኤርትራን የመያዝ መብት ካላት ግብጽ ደግሞ መታ አባይን የመያዝ መብት አላት። እና አሁን ዞሬ የሚሄደው ምንድነው ኤርትራ ህልውና የሚነካ ከሆነ ብዙ ነገር የምታረገው ነገር አላት እና ለሁላችንም ሰላም አይሆንም። ምክንያቱም አንደኛ እድሏ ግብጽን ማምጣት ነው። ከዛ ደግሞ ሶማሌ ጋር ደግሞ ለምን ሶማሌላንድ ተናገራችሁ ላላችሁት፣ ሶማሌላንድ ኤርትራ ምንም አላለችም። ያለችው ሶስቱ አባሎች አንድ ስለሆኑ ኢትዮጵያ ነበረችበት ድሮ፣ አሁን ስለወጣች ኤርትራም እንደ የሰው የሀገር ህልውና መነካት የለበትም ነው እንጂ ያለችው ይሄ ሚሊታሪ ምናምን ከድሮ ጀምሮ የምታሰለጥና ነው። ስለዚህ ለኢትዮጵያ ቦርደር አለመያዝ ኤርትራ ምንም ያደረገችው ነገር የለም። ዝም ብሎ ምክንያት ባይመጣ ጥሩ። ግን አሁን መጨረሻ ዞሮ የኤርትራ ህላውነት መንካት ማለት 30 ዓመት አባቶቻችን ዝም ብሎ አይደለም ደማቸውን ያፈሰሱ። አሁን የመጣው ወጣት እንትን አይደለም ዝም ብሎ የሚሞትም መሬቱን ዝም የሚሰጥ የለም። ሊኖር ይችላል፣ የምንሳሳተው ነገር የለም። ግን አብዛኛው ኤርትራ እንዳጎቴች 2-3 እንደሞቱብኝ ሌሎችም ኦልሞስት ኤቭሪባዲ ሞተውበታል። በህልውና ሲመጣ እናንተም ለሀገራችሁ እንደምትታገሉት እኛም ኢትዮጵያ ኤርትራውያኖች እንታገላለን። ስለዚህ ማነው ሌለና እንዳለችው አሁን ተከባብሮ መቀመጥ ብቻ ነው። በህጋዊ መንገድ ከሆነ ኢትዮጵያ ባህሩን ቢዝነስ ለመጠቀም የከለከላት የለም። ግን ሚሊተሪ አምጥታ እዛ ልታስቀምጥ አትችልም። አክሰሱን ደግሞ መሬቱን ስጡኝ ብላ መያዝ አትችልም። ይሄ ህጋዊ ነው። ስለዚህ በጉልበት ከሆነ ደግሞ ሌላ ታሪክ ነው የሚመጣው። ምክንያቱም ኤርትራ ኢትዮጵያ ትልቅ ነች ካላችሁ ኤርትራ ደግሞ እነ ግብጽ ማምጣት ትችላለች፣ እነ ማናቸው እነ ሶማሊያ ማምጣት ትችላለች። ብዙ ነገር አለና አካባቢው ሊበረጥ ሌላ ምንም ማለት ነው። እኔ በአሁን ሰላም በምትለው እስማማበታለሁ። ግን በህልውና በሰው ህልውና ሀገር ደግሞ መንካት ደግሞ ሌላ ችግር ስለሚያመጣ ድምጽ ርቋል። በስት ወልዴ አጭር ጥያቄ ልጠይቅህ። እኔ ወንድም ኢትዮጵያ ጥያቄ እንዳላት ሬኮግናይዝ ታደርጋለህ አሰብ ላይ? አዎ ጥያቄዋ ግን እኔ ሬኮግናይዝ ማድረገው እንደ ድሮ እንደ ኖርማል ሀገር እየከፈለች እንድትጠቀምበት ነው እንጂ አክሰስ ይዛ የራሷን አክሰስ ይዛ የመጠቀም መብት የላትም። ምክንያቱም እኛ ኤርትራውያኖች እኛ ደግሞ ምናምነው በሴራ ነው የወሰዳችሁት ነው እኮ ችግሩ እኮ እዛ ላይ ነው ታውቃለህ። እሱ ስሚ ሴራ ሆነ ምን ሆነ አሁን የዛሬ ስንት ዓመት ነው በአልጀርስ ስምምነት ላይ መንግስታችሁ እንዳለ
የኤርትራን ቦርደር ተቀብሎት ፈርሟል። አሁን አብይ የምትሉት መንግስታችሁ ነው የተፈረመው ላይ ኤቪደንስ ከፈለክ ላሳይ ይችላል። አሁን ለምሳሌ አልጀርስ አግሪመንት ነው እንደ እንትን የምትጠቀሙበት የመጨረሻ አግሪመንት የምትጠቀሙበት አልጀርስ አግሪመንት ላይ ደግሞ አንቀጽ ይሄ 1900 1902 እና 1908 ብሎ ጣሊያን እንትን አግሪመንትን አምጥቶ ጠቅሷል። ያ አንቀጽ ደግሞ ጣሊያን ኢትዮጵያን ሲወር በ1935 ላይ ተሰርዟል። ሶ that means unacceptable ይሆናል ማለት ነው ለኛ ማለት ነው። ያ የተሰረዘበት ለምንድን ነው ያንን ተሳስተሻል። ቆይ ተሳስተሻል። ቆይ ኦኬ እስከ ጣሊያን ጋር የተፈረመው እንትን እስከ 1908 ድረስ ያለው ነው አይደል? ከጣሊያን ማነው ውጫሌ ነው የሚባለው? ኦኬ ከዛ በኋላ ግን ጣሊያን ኢትዮጵያን ወራለች። ኖ ከእንትን በኃይለ ሥላሴ ጊዜ እኮ በኃይለ ሥላሴ ብቻዋ ተይዛ አሁን ለምሳሌ የአልጀርስ አግሪመንት አንዴ ስማኝ ይኸውልህ 1908 ላይ ከፈረመች ያንን የፈረሙት ጣሊያን ድጋሚ በ1935 ስትወር ኢትዮጵያን ያንን ይሰርዘዋል ማለት ነው አይደል? አሁን ለምሳሌ እኛም እናንተ ከትግራይ ኮምፕሊትሊ ካልወጣችሁ ያንን አልጀርስ አግሪመንትን ኮምፕሊትሊ ራሳችሁ በገዛ ፈቃዳችሁ ትሰርዙታላችሁ። ምክንያቱም ያነ ኢትዮጵያን የመውረር ስለሆነ ማለት ነው። ኦኬ ቴንክ ዩ። አሁን ልመልስልሽ። አንደኛ ነገር የአፍሪካ ማፕ የተሰራው ከሁለተኛ ዓለም ጦርነት በኋላ ነው። ስለዚህ ከዛ በፊት የተደረገው እንትን እሷም ስላመጣችሁ አሁን የአልጀርሱን ደግሞ ለተናገርሽው አንዴ ይኸውልህ እሷ እያለችህ ያለችው አልጀርስ ስምምነት ባይ ዘ ዌይ ኤርትራውያኖች ማለት ነው እሷ የምትናገረውን ተጋሩ ጦርነት ላይ ሆናችሁ ኢትዮጵያ የማኑ እንደምታስነካችሁ ይናገሩ ነበር። የተጋሩ ኢሊት መስማት በጠላችነት እንጂ ተቃዋሚ ሆኖ ተጋሩ ግን የኤርትራ መንግስት ከኛ ጋር ውጊያ ብሎ ኢትዮጵያን አግዛለሁ ብሎ ገብቶ የአልጀርሱን ስምምነት አፍርሶታል ማለት ነው ብለው ይናገሩ ነበር። which is ደግሞ በህግም ስታዩ ገብቷል። የኤርትራ መንግስት ተጋብሼ ነው ተፈንድሼ ነው በአለም እንትን የለም ነበር። የአሰብንም ኦል የኤርትራ በኢትዮጵያ የምታዋስበውን ዲማርክ የሚደረገውን ነገር ነፃነት ስትወጡ ያልተፈረመውን ነፃነት ስትወጡ ስቲል አሰብን የመጠየቅ ኢትዮጵያ እንትን ነበራት ጥያቄ ማንሳት ምናምን ትችል ነበር። ግን በአልጀርሱ ሲፈረም በቃ አብቅቶ ነበር። አሁን ደግሞ በዚህ ጦርነት የኤርትራ መንግስት ኢትዮጵያ ላይ ገብቷል። ስለዚህ ያ እንደፈረሰ አብይ he's not that stupid አብይ so smart as he just gonna use it እና ተናገረበት። ይሄ በመደጋገፍ እኔ እንትን ሰፖርት አድርጌ አይደለም ሪያሊቲውን ነው የምነግረው። ባይዘው ቀጥል ወዶልኝ አሳጥር አድርገውና እኛ ምንድን ነው የሄደበት የፈለከውን ግን በል ሚሳኤል ወርውረሽ ለምትለው ነገር ሳሚ ሚሳኤል ከመወርወሩ በፊት በኡሙ ሀጀር ኖቬምበር 6 ኤርትራ ጋቨርንመንት መድፉን ይዞ ገብቷል ትግራይ ላይ ገብቷል። አመት ሙሉ የወልሽ ፍርዬ አመት ሙሉ እንዳይተገበርኩ በ5 ነጥብ አምጥታችሁ እኮ ጎሮሮን ያነቀን እኮ ህወሓት እኮ ነው ማናቅ እኮ እንዳይመስልሽ። እኛ እኮ ከነሱ ጋር ስለሚዘን ምናምን ነው እንጂ እኮ ባለ 5 ነጥቡን ታውቂዋለሽ አይደል? ባለ 5 ነጥብ መለስ ያመጣው ማለት ነው። ቆያ እንዴ እነሱም ዘሴም ተንኮል እየሰሩ ነው። አሁን ፕሪቶሪያ እነሱ ደግሞ እንዲንጓተት እያደረጉት ነው። እናንተ ያስተማራችኋችሁ ነው ነገር ማለት ነው። እሱ ሌላ ጉዳይ ነው። እሱ ሌላ ነው። አንተ ደግሞ እሱ ሌላ ነው። በደል የስለ መሬት ነው ያወራ ነው። ስለ እንትን ነው ያወራ ነው። ኖ ማንጓተት በቃ አንጓተታችሁት። ስለዚህ ከተንጓተተ ደግሞ ኦፍኮርስ እነሱ የሚያንጓተታል። ለምንድን ነው የተንጓተተው እኮ ነው። ለምንድን ነው የተንጓተተው? ወልዱ ትናገራለህ። ቀጣይ እኔ አንዳንድ ጊዜ ግን ማለት ሀበሻ እንትን ሎጂክ የሆነ ወሬ የማውራት ልምድ ይኖራችሁ። ለምሳሌ እኔ ቲፒኤልኤፍ ሮንግ እንደሆነ አልጀርስ ሄዶ ለሻቢያ ፌቨር የሆነ ነገር ፈርሞ እንደመጣ ባድመን እንደዋሸን ምናምን እናገራለሁ በግልጽ when somebody told you like ይሄ ደግሞ እዚህ ጋር ህግደፍ እንዲህ እያደረገ ነው ብልጽግና እንዲህ ነው ሲባል ኦፕን እንትን ጆሮችን ኦፕን ከዛ እስማማለሁ ፍሬ እስማማለሁ። እንደዛ ጠይቁ እንጂ ብትር ብለህ
እግዚአብሔር አይደለም በዚህም ያለው ስተት ይኖራል። እኔ እንደውም እሱንም ቻሌንጅ ላደርገው አስቤ ነበረ፣ ግን ትክክል ነሽ። ያው ፌር ለመሆነሽ ለመወያየት ትሞክሪያለሽ። ያ ብዙም ደስ ባይለኝም ወደ ኢሳያስ ብትሄጂም ጋድ ይውላችሁ ቲፒኤልኤፍ እና ሻቢያ እየተባላችሁ ያላችሁት ስሙ። አልጀርስ ላይ ሄደው ተስማሙ። የአልጀርሱን ስምምነት ቲፒኤልኤፍ አልቀበልም፣ ባድመ የራሳችን ነው፣ ጾረና ላይ የተሰጠው ደግሞ የእናንተ ነው። እንደውም መለስ ኢንተርቪው ላይ ምን ይላል? የተሰጠን ቀበሌ ጾረና ላይ ይሄ የህዝባዊ ግንባር መዋፈሪ ዝነበረ ቦታ እዩ ናይ ኤርትራ እዩ ይላል። አንፈልግም አለ። በእርግጥ መለስ ስተት አለበት። የተፈራረመውን ተፈራርሟል፣ መስጠት ነው የነበረበት። ግን በቃ አሉ ተቀመጡ። እንደዛ ብለው ሲቀመጡ በ2018 ሰላም መጣ። አብይ በአልጀርሱ ስምምነት እቀበላለሁ አለ። እሺ አለ። ዘላስቲንግ የኤርትራ ገቨርንመንት ምንድነው ማድረግ ያለበት? የተሰጠውን መሬት ይዞ ቁጭ። ቲፒኤልኤፍ አፈር ሲበላ በቴሌስኮፕ እያየ እሰይ እልል፣ አይመለከተውም። ዘሎ ማኑ ነካ፣ ዘሎ ትግራይ ውስጥ ግብት ቂም አለኝ ብሎ አሁን አብይ አህመድ ደግሞ ይሄንን የአልጀርሱን ቲፒኤልኤፍ ሜስዳፕ ያደረገ ሳይን የተፈራረመለትን አብይ አህመድ ደግሞ እናንተ እንደምታስቡት መሽረፈት ስቱፒድ ምናምን የምትሉት ውሸት፣ ስማርት ሰውዬ ነው አስገብቶ ዝም። አሁን ለአሰብ ለመጠቀሚያ ነው የትግራይ መሬት ላይ ቁጭ ሲል ኢሳያስ ዝም ያለው አብይ የአሰብ መጠቀሚያ ነው። ይሄንን ወቁት ደቂሬ። ይሄኔ ምንም የኔ እንትን አይደለም፣ ሪያሊቲ ነው የምነግራችሁ ስለ ፖለቲካ ያለው ነው። ከፈለጋችሁ ደሉ፣ ከፈለጋችሁ አያገባኝም። ስማርት ካልሆነ ማያገባው ጦርነት ላይ ጎትቶ ያስገባህ ነበር እንዴ? ማያገባችሁ ጦርነት ላይ ብሬክ። አንቺ ውጪ ሌላ ሰው ስለ ነል ኤንድ ቮይድ ስለሚለው ነገር ያነሳ ሰው አልሰማሁም እስካሁን ድረስ። የአልጀርሱ ስምምነት እንደ ትሪቲ እንደ ስምምነት ሁለቱም ፓርቲ የማያከብረው ከሆነ አንደኛው እየጣሰው ሌላኛው የሚያከብርበት ይዘት የለው። 2018 ላይ የኢትዮጵያ መንግስት እንደሚያከብር ከተስማማ በኋላ ኢቨን ፕራይም ሚኒስተሩ የኖቤል ፒስ ፕራይስ ከመሸለም የደረሰበት ያንን ኖ ፒስ ኖ ዋር ሲቹዌሽን ሪዞልቭ አድርጓል ተብሎ ምክንያት አለው። ኢሳያስ አፈወርቂ ያልተሸለመበት አብይ የተሸለመበት ማለት ነው። ያንን 52ቱ ቀበሌዎች የአልጀርስ ስምምነት ለኤርትራ የሰጣቸው አይደለም። የኤርትራ መንግስት ይዞታል የሚለውን ነገር ኤርትራውያንም እየተናገሩት ከሆነ መሬት ላይ ያለውም ነገር ቲፒኤልኤፍም ያሉት ሰዎች እዛ አካባቢ ያሉት ምዕራብን የሚያስተዳድሩ ሰዎችም በግልጽ የተናገሩት ከሆነ ኢቨን ካሪኩለም ነድፎ ተማሪ እስከ ማስተማር ድረስ ደርሷል የሚባለው ነገር አሁን ያለውን የክልላዊ መንግስት ጊዜያዊ ክልላዊ መንግስትና የአንዳንድ የቲፒኤልኤፍ አካላት ጋር ያለውን ክፍተት ተጠቅሞ ያን ቦታ ይዞ መቆየቱ በግልጽ ያ ትሪቲ ያ ስምምነት ነል ኤንድ ቮይድ እንደሆነ ነው የሚያሳየው። ሁለተኛ ስምምነቱ ራሱ ከቨር የሚያደርገው ኮንቴስትድ የሆኑ ወደ ውስጥ ያሉትን መሬቶችን ነው እንጂ አሰብ ላይ ያለ ክሌም እዛ ውስጥ ዲስከስ አልተደረገም። አንደኛው የሊጋል አርጊመንቱ የአሰብ ላይ ያለ ኢትዮጵያ ክሌም አላት የሚባለው ኢንቨስት አድርጋበታለች። ከዚህ በፊት የነበረው ሪሌሽንሺፕ ከኤርትራ ግዛት ጋር አልነበረም፣ ራስ ገዝ ግዛት ሆኖ ነበር ይተዳደር የነበረው የሚለው ኢቨን ከፖች በሊጋል አርጊመንት ደረጃ ሊቀርብ ይችላል። እሱ ራሱን የቻለ ነው ክሌም የሚያደርገው ነገር ካለው በኢንተርናሽናል ህግም በተለያየ መንገድ ክሌም ያደርጋል። በሰላማዊ መንገድ ያው ባይላተራል በሆነው አፕሮች ይኬዳል። አሁን ያለው መንግስት ትንሽ እንደዛ አይነት ነገር ለማስተናገድ ብቁ የሆነ ፍቃደኝነት ያለው አይመስልም። ሞር ግጭትን ጦርነትን እንደዛ የሚደግፉት ሰዎችም እዚህ ላይ ሰላም ነው የምንፈልገው ይሉና ሁለት ቃል ከተናገሩ በኋላ ይዋጣልን አባተ ነገሩ ምናምን የሚል አይነት ነገር ውስጥ ይገባሉ። ስለዚህ እንደዛ አይነት አምባጓሮ ውስጥ ካለ መንግስት ወጥቶ ሞር የሰከነ ከኢንተርናሽናል ኮሚኒቲውም ጋር ጠላትነት ብቻ የሚፈልግ ሳይሆን ኤምባርጎ የማይጫንበት ትንሽ ከሌላው ማህበረሰብ ፍቃደኛ የሆነ ከጎረቤቶቹም ጋር በሰላም ለመነጋገር ፍቃድ ጥሩ ነገር ነው ብለን እናስባለን። ከዛ በዘለለ ግን የአሰብ ጉዳይ ጀስት ያልቆ የተዘግቶ ምናምን የተቀመጠ ነው የሚባለው ነገር ያው እንደ ባለቤቱ እይታ ነው። ቢኮዝ ትክክለኛ የተዘጋበት መንገድ የለም ማለት ነው። መጀመሪያም የተሰጠበት መንገድ ራሱ ጥያቄ ሊቀርብበት አንድ ሆኗል ማቀሊት የሚባል ምናምን አንድ ተበልታል የሚባል ቁማር አይደለም። ትክክለኛው ነገር መታየት አለበት። በሰላማዊ መንገድ ነው መታየት ያለበት። ግን በሰላማዊ መንገድ ሊያዩ የሚፈልጉ ፍቃደኛ የሆኑ አካላት
ስልጣን ላይ እንዲኖሩ ከዛ በዘለለ አሁን ባለው ይዘት የኢትዮጵያ መንግስት እያደረገ ያለው ፑሽ ባክ በውስጣዊ ችግሮቻችን ውስጥ ገብቶ የሀገርን ጸጥታና ሰላም በመበጥበጥ መጫወት ያቁም እና መንግስቱን መጠየቅ የማይፈልግ ብዙ ሰው አለ። በቃ መንግስታችንን ምናምን የፈለገ ያርገን እኛን ያርገን ብቻ ሳይሆን አልፎ ተርፎ ደግሞ ጎረቤትም እንደፈለገ ይረብሻት ትንኩብን የሚባል ነገር አለ። የተለመደ ነው። ያሰልጠን፣ ይረብሽ፣ የፈለገውን አጀንዳ ይንደፍ፣ የፈለገውን አይነት ነገር ይስራ፣ ከጎረቤቶች ጋር ሄዶ ችግር ያለበት ቦታ ላይ ያባብስ፣ መብቱ ነው። እኛ ላይ ስለሚፈነጭ ጎረቤትም ፈንጭ የሚል አይነት ነገር አለ። ይሄ ትክክለኛ አይደለም። ጤነኛ አእምሮ ያለው ሰው ሀገሬም ላይ በስነ ስርዓት እንዲፈነጭ አልፈልግም ነው። የህዝቤን መብት ማክበር አለበት፣ ዲሞክራታይዝ ማድረግ አለበት፣ ለዓለም አቀፉ ማህበረሰብ ፍሬንድሊ የሆነ ኢንቫይሮንመንት መፍጠር አለበት። የሚንቀሳቀሱ ሰዎች አይፈቅዱለትም፣ ግን የናሽናል ኢንትረስታቸውን አሳልፈው አይሰጡም። ኢቭን ተቃዋሚዎች እነ ብርጌና ምደው ሌሎቹም እናያለን የኤርትራን ፍላጎት ኮምፕሮማይዝ የሚያደርጉ አይደሉም። ግን ኢሳያስና የኤርትራ ፍላጎት ዋን ኤንድ ሴም ናቸው የሚለው አስተሳሰብ ብልሹ አስተሳሰብ ነው። አይ ቲንክ ለ30 ምናምን ዓመት ብዙዎቹ ከህፃንነታቸው ጀምሮ ሌላ መንግስትም አይተው ስለማያውቁ እንደዛ የታሰረ ነገር ይታየኛል እንጂ መለየት መቻል አለበት ሰው። ኤርትራ ላይ ያለው መንግስት እና የኤርትራ ህዝብና ሀገሩ በፍጹም ሁለቱ የተለያዩ ነገሮች ናቸው። እና ለህዝብ ለሀገር የሚጠቅመው ነገር አንደኛ አሜሪካ ጠላት፣ ዩሮፕ ጠላት፣ ዌስተርን ምናምን ጠላት፣ ጎረቤት ኢትዮጵያ ጠላት፣ የመን ጠላት፣ ሁሉን ጠላት የሚያደርግና ከዛ እነሱ ጠሉኝ ብሎ የራሱን ህዝብ ደግሞ የሚያሳምን የራሱን ህዝብ ውስጥ ጥያቄ የጠየቀው ጠላት፣ ግብር አልከፍልህም ያለውም ጠላት ውጪ ሆኖ ማለት ነው። ይሄንን አይ ይበቃናል ማለት ስሜት ውስጥ ቢገባ ይሻላል። እንደ ኢትዮጵያ ግን ያው ይሄኛ በተጓዳኝ እንጂ በቀጥታ አይመለከተንም። የኛ ጉዳይ ውስጥ አይግባብን። የውስጥ ጉዳያችን ውስጥ እናገኛቸዋለን። ኢቭን ወታደሮቻቸው እስከ መማረክ ድረስ ማለት ነው። አማራ ክልል ላይ ተይዘዋል። አሁን የቲፒኤልኤፍን መሀል ያለውን ዲቪዥን ተጠቅመው እያደረጉ ያሉት ነገር ይታወቃል። ማናት የምትባለው ስሟ ፈትለወርቅ የምትባለው ስብሰባ አድርገናል አለች። በተለይ እንደ ትግራይ ገና ብዙ ነገር ያልተስተካከለበት ህዝቡ ተመልሶ ያልተቋቋመበት ፍትህ ያልመጣ ብዙ ነገር ያልተስተካከለበት አካባቢ ላይ እንዲህ አይነት ቴንሽኖችን የማጋጋል ስራ የሚሰሩ ከሆነ መንግስት እዛ ላይ ጫና ማድረግ ይችላል። እዛ ላይ የሚወሰዱ እርምጃዎች ደግሞ የራስን ህልውና የራስን ሰላም ለማስከበር እዛው ዝም ብለህ እየተርመጠመጥክ እዚህ ቦታ አንድ ቦምብ ፈነዳ፣ እዚህ ቦታ አንድ ቦታ ተተኮሰ እያልክ አባሪ ዋክመው መጫወት አያስፈልግም። ሶርስ ከሆነ ጎረቤት ሀገር ላይ ያለ ኃይል እረፍ የማለት እጁን የማሰብሰብ ስራ መሰራት አለበት። ይሄን እናምንበታለሁ። ህዝብም ደግሞ የራሱን መንግስት ምን ልሰራ ሄደህ ነው ከሌላ ሀገር ጋር የምትተናኮሰው? እኛ ጋር ያለውን ነገር ለምን አትፈታለንም? ሁሌ ሰበብ ነው የምትሰጠን። አሜሪካ እንትን አልብኝ፣ ስዊፍት ዘጉብኝ፣ ኢትዮጵያ ትጠላኛለች፣ ቲፒኤልኤፍ እንትን ይለኛል ምናምን ሁሌ የውጪ ሰበብ ከምትሰጠን ውስጥ ላይ ወታቢው ነው ችግሩ። ሶማሊያ እንኳን እናቸው ኢቭን ሎወር ቢሆኑ እንኳን ኢንተርናሽናል ኮሚኒቲ የሚገመግምበት መንገድ አለ። ፍራጂሊቲያቸውን፣ ኢኮኖሚያቸውን፣ ጂዲፒያቸውን እኛ ግሬ ሆኖ እስከመቼ ነው የሚቀመጠው? ኖ ዴታ እየተባለን እስከመቼ ነው የምንኖረው ብሎ መጠየቅ መቻል አለበት። እና ይሄንን ማድረግ የምንችል ከሆነ ጥሩ ነው። ኢትዮጵያ ውስጥ ይጠይቃል። ከመጠየቅ አልፎም እኮ ይፋለማል፣ ይታሰራል፣ ስንት ነገር ውስጥ ይገባል። በአደባባይ ወጥቶ ይቃወማል፣ እዛው ከተማ ውስጥ ሆኖ ይቃወማል፣ ጦር መሳሪያ ይዞ ሁሉ እስከ መዝመት ድረስ ይሄዳል። ይሄ ግን አንኮንቴስትድ የሆነ ሙሉ በሙሉ ዶሚኔት የተደረገ አንድ ሰው ሞቲቭ ታኝ አይነት ማለት ነው። ፈጣሪ ራሱ ከላያችሁ ላይ ካላነሳኝ እንደፈለግኩ አደርጋችኋለሁ የሚባል ሀገር ላይ ሆኖ የውጭ ጉዳይ ውስጥም ሲገባ በርታ አይባልም። የውጭ ጉዳይ ውስጥ እየገባ ነው፣ ምንም ውሸት በሌለው ሁኔታ። ኢቭን የባህር በር ጥያቄያችን ውስጥ ገብቶ አሁን ቅድም አንድ ሰው ሄዶ ከሶማሊያ ጋር ከግብጽ ጋር ምናምን የተደረገው ነገር ባይዘው ግብጽ ትጠቀምባቸዋለች እንጂ እነኝን ሀገሮች የራሷን ጥቅም አሳልፋ አትሰጥም። ግብጽ አሁን ባለችበት ሳና በራያ ላይ ያለችበት አጣብቂኝ አለ። ከአረብ ሊግ እና ከዩኤስኤ መካከል መምረጥ ውስጥ እየገባች ነው ያለችው ግብጽ። ቢኮዝ የጋዛ ላይ ያለውን ነገር የትራምፕ የሚያመጣውን ውሳኔ ካልተቀበለች ከአሜሪካ ከትልቁ ስፖንሰር ከ$3 ቢሊዮን per year ስፖንሰር ልትፋታ፣ ከተቀበለች ደግሞ ካለችበት ትልቁ የአረብ ሊግ ውስጥ ልትገፋ ነው። የአሜሪካ ኢንትረስት ማለት ነው። እንዲህ አይነት አጣብቂኝ ውስጥ ሆና
ለኔ ብላ ነፍሷን ትሰጠኛለች ኤርትራ ድረስ መታ ወታደሯን አምታ እንትን ትልልኛለች ብላችሁ ብዙም አታስቡ። ያሳሳቷችሁ ካልሆነ በስተቀር ሶማሊያዎችም እንደዛ አስበውት ነበር ተተውት ነው እንጂ ሁሉም ለራሱ ሀገር ነው። ግብጽ ለራሷ ኢንተረስት ነው። ኢትዮጵያ ነገ ለግብጽ ይሄድን ያህል እንትን ማሻሻያ ተደርጎበታል ተብሎ በአባይ ጉዳይ ላይ ራሱ ትንሽ አይነት ኮምፕሮማይዝ ካሳየች እንዳለ ሁላችሁም ድራፕ አድርጋ ኢትዮጵያ ጋር ነው የምትመጣው። ቢኮዝ ኢንተረስቷ ያለው እዛ ጋር ነው እና ለኢንተረስት ነው ፖለቲካ እንጂ ይሄ ተማምለህ ምናምን ስለምንዋደድ ጓደኛ ነን ፎቶ አብረን ተነሳን የሚለው ምንም አይሰራም። በዛ ደረጃ አይቶ የራሶች ሀገር ጋር ጠላትነት ከሁሉ ይፈልጋል ብዬ አስባለሁ።